በስተመጨረሻም እንግዲህ የቲና ተንኮል ላይ አባባ ደርሶባቸዋል ማለት ምክንያቱም አሁን ላይ እንግዲህ ቲና ዶክተሩን የመረመራት ወይም ደግሞ የሷ ምንም እንዳልሆነ እንግዲህ ለአባትየው ይናገራል ብላ ስላሰበችና ዶክተሩ እንዳያጋልጣት ብላ እንግዲህ ተመስገንን እንዲያግተው አድርጋ ነበር ማለት ነው። ስለዚህ ቶቴን እንግዲህ ቤተክርስቲያን ውሰጂን በማለት አውቃ ቶቴንም እንደምታስፈራራ ይታወቃል። የሷን እህትና የእህት ልጅ ስለምታውቅ የሆነ ነገር ጎዳብሻለሁ በማለት ቶቴን በማስፈራራት ነው እንግዲህ ቤተክርስቲያን ይዘሽኝ ሂጂ ብላት ይወጣችሁ ማለት ነው በጠዋቱ። ያኔ እንግዲህ አባትየው እየተከታተላቸው ነበር የካሌብ አባት። ምክንያቱም ቲናን ስላላመናትና የቲና ተንኮል የሆነ ነገር ልታደርግ እንደሆነ ስላሰበች ለውም ቶቴን ይዛ ወጣሽ ማለት የሆነ ነገር እንዳሰበች ስላወቀ ነው እንግዲህ የካሌብ አባት ተከታትሏት እንግዲህ ተመስገን ቤት የደረሱት ማለት ነው። ስለዚህ እንግዲህ ተመስገን ቲና ቶቴን ይዛ በመምጣቷ በጣም ደንግጧል። ምክንያቱም አሁን ላይ ቶቴ ተመስገንን የምታስበው ምንድነው እንዲህ ሰው ያገተ እንደሆነ ታውቃለች ማለት ነው። ስለዚህ መቼም ቢሆን ተመስገንን አትወደውም፣ አታፈቅረውም። ከዚህ በኋላ ድሮም አታፈቅረውም። አሁን ደግሞ የባሰ ይሄን ነገር አየችበት። ነገር ግን የካሌብ አባት እንግዲህ ሽጉጡን መዞ እንዳትንቀሳቀሱ ብሎ እንግዲህ አስደንግጧቸዋል ማለት ነው። ማን ነው እስቲ በአባትየው መምጣት ደስ ያላችሁና ቶቴንም ነፃ ለማውጣት ሲመጣ ደስ ያላችሁ? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አባትየው የቲና ተንኮል ምን እንደነበርና ምን ለማድረግ እንዳሰበች አውቋል ማለት ነው ቀድሞ። ለዛ ነው እየተከታተላትም እዚህ ድረስ ወይም ደግሞ ተመስገን ያገተው እቤት ድረስ የመጣው ማለት ነው። ዶክተሩ ምንም በማያውቀው ነው እንግዲህ በተመስገን ተመቶ ተመስገን እንግዲህ የቲናን ቀሽም ሐሳብና የቲናን ተንኮል እየተባበራት የሚገኘው ማለት ነው። ተመስገን መቆጠብ አለበት ከዚህ ነገሩ። ቶቴን የሚፈልጋት ከሆነ በቲና በኩል እንደማያገኛት ማሰብ አለበት። በቃ በራሱ መንገድ የምትፈልገው ከሆነ ፈለገችው፣ ካልሆነ ግን እሷን መርሳት አለበት ብዬ ነው ማስበው። ነገር ግን በቲና መንገድ የሚሄድ ከሆነ ራሱን እንግዲህ ወደፊት አደጋ ላይ የሚከት ይሆናል ብዬ ነው ማስበው። ስለዚህ በጣም አስደስቶኛል። የካሌብ አባት እንግዲህ አሁን ላይ ከካሌብ በላይ ቲናን ተከታትሏት እውነትና ውሸት መሆኑን ለማወቅና ለማረጋገጥ በዚህ ልክ መሄዱና በዚህ ልክ ደግሞ እንግዲህ አሁን ላይ ቶቴንም እንደገና ዶክተሩንም ለማዳን ሽጉጥ መምዘዙ ተመስገንና ቲናን እንዲደነብሩና እንዲፈሩ ሊያደርጋቸው ይችላል። እንግዲህ አሁን ላይ ተመስገን ምንም ማድረግ አይችልም። እንግዲህ ሽጉጥ ተመዞበት መቼም ይዳፈራል ብዬ አላስብም። ዶክተሩም ነፃ ይወጣል፣ ቶቴም ወደ ቤቷ ተመልሳ ትመጣለች። እንደገና ቲናና ተመስገን ግን ውርደታቸውን ይቀበላሉ ብዬ ነው ማስበው። ቲናም እንግዲህ በጣም ከባድ ውርደት ነው ያገኘችው ወይም ደግሞ በአባትየው ዘንድ እንግዲህ ተቀባይነት ከዚህ በኋላ ይኖራታል ብዬ አላስብም። እስከዛሬ ድረስ አምኗት እዛ ቤት አቆይቷት አሁን ግን በዚህ ያክል ውሸት ዋሽታ እንግዲህ እግሯ እየተራመደ አፏ እየተናገረ እንደማይናገር አስመስላ እስከዛሬ ድረስ ዋሽታ መኖሩን አባትየው አሁን አውቋል ብዬ ነው ማስበው። እስኪ እንግዲህ አሁን ላይ የቲና ውርደት በጣም ያስደስታችሁና ተንኮሏ ሲደርስባት እየተመቻችሁ ሁላችሁም እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 62 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 62 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ ሌላው ጉዳይ ዳኒ አሁን ላይ ከቤተሰቦቹን አሳምኖ ከሀገር ቤት ተመልሶ መጥቷል ማለት ነው። እንግዲህ ኤደን የተቀበለችው ኤደን ምን ያህል ናፍቋት እንደነበርና ምን ያህል ጠፍቶም እሱ እንደነበር ታውቋታል። ዳኒም እንግዲህ በጣም ነው ኤደን የናፈቀችው። ምክንያቱም ይህንን ነገር ወይም ደግሞ ፕሮሰሱን የጋብቻቸውን ሽማግሌ መላኩን ያፈጠነውና ከቤተሰቦቹ ጋር እያወራ ስለነበር ነው እንግዲህ የቆየው ያላት። እንግዲህ ዳኒ በመመለሱ በጣም ደስ ብሎናል። ምክንያቱም የድራማውም እንግዲህ አንድ አካል ስለሆነና እንግዲህ አሁን ላይ በመመለሱ እንደ ቲና ባለመሆኑ ቲና እንግዲህ አሁን ላይ ከዳኒ መማር አለባት ብዬ ነው ማስበው። ምክንያቱም አሁን ላይ ዳኒ ከቲና ተንኮልና ክፉ ሐሳብ ትቶ አቁሞ ራሱ አሁን ላይ ተመልሶ እንግዲህ አባትየው አስተምሮት አሁን ላይ ኤደንን ለማግባት ሽርጉድ እያለ ነው የሚገኘው ማለት ነው። ነገር ግን እንግዲህ ኤደን በዳኒ ላይ ያየችው የፊት ለውጥ አለ። ምክንያቱም ምን ሆኖ ነው ብላ አስባለች። እሷ ቶሎ ወደ ጋብቻው ስታስብ እሱ ግን የሆነ ቅር ያለው ነገር እንዳለ ይታወቃል። ምክንያቱም አሁን ላይ ሀገር ቤት ሄዶ ሲመለስ ምን እንዳሉት ቤተሰቡ ባይታወቅም ወይም ደግሞ ቤተሰቡ ያዘጋጁለት ሌላ ሚስት ትኖር ይሆን አይታወቅም። ነገር ግን እንዳየነው ከሆነ ፊቱ ልክ አይደለም። ነገር ግን ዞሮ ያው ዳኒ ከኤደን ውጪ ማንንም እንደማያገባና ከኤደን ውጪ ከማንም ጋር
እንደማይሆን ግልጽ ነው። ቤተሰቦቹ እምቢ ቢሉም ኤደንን እንደሚያገባ በኔ በኩል ይመስለኛል ብዬ ነው ማስበው። ዳኒ ላይ ያያችሁት የፊት ለውጥ ምንድነው ብላችሁ ታስባላችሁ? ዳኒ እንግዲህ ከቱቴ ጋርም በጣም ደስ ብሏቸዋል። አባትየውም እንግዲህ ዳኒ በመምጣቱና በመመለሱ ደስ ብሎታል። ምክንያቱም ተናፍቆ ነበር። ያው ዳኒ ከሌለ ቤቱ ጭር እንደሚልና ዳኒ ካለ ደግሞ እዛ ቤት ጨዋታ፣ ሳቅ፣ ጨዋታ እንዳለ ስለሚታወቅ የካሌብ አባት እንግዲህ ዳኒን በመምጣቱ በጣም ደስ ብሎት እንግዲህ እንዲገባ ቤቱ እንዲሆን ጠይቆታል ማለት ነው። ዳኒ አሁን ላይ ቲናን ሳያት በመኪና መገጨቷን ሲሰማ በጣም አዝኗል። ምክንያቱም አሁን ላይ ዳኒ ያሰበው ምንድነው እኔን ስታየኝ ቢያንስ ታወራና ትናገር ነበር ወይ ትነሳ ነበር ብሎ ነው የሚያስበው። ቲና አሁን ላይ ከዛ በላይ ወይም ደግሞ ከድሮ በላይ ጨካኝ እንደሆነች አላወቀም። ምክንያቱም አሁን ላይ ዳኒ እያለው ያለው ነገር ምንድነው ቲና አሁን ላይ እውነትም ታማለች ብሎ ነው እያሰበ ያለው። ለኤደንም የነገራት ይሄን ነው እንጂ ቲና አሁን ላይ እየተጫወተችና ሙድ እየያዘች እንደሆነ አላወቀም። በምን መልኩ ራሱ ቲና ከዛ ቤት ወጥታ ወይም ደግሞ ተባራ በምን መልኩ ድራማ ሰርታ እንደተመለሰች እሱ ስለማያውቅ ያው መኪና ተገጭታ ነው ሲባል እውነት ነው የመሰለው። ስለዚህ በጣም አዝኗል ለቲና ማለት ነው። ነገር ግን ኤደን በቲና ፊት ዳኒን እያናገረችው ያለው ነገር ምንድነው? ቲና እንድትናደድና እንድትበሳጭ ሰርጉ ወዲያው አሁን ላይ እንደሚሆንና ጋብቻቸውን በቅርብ ጊዜ ሊያደርጉ እንደሆነ ነው እንግዲህ ቲና እየሰማች። ቲና ብሽቅ ነው ያለችው። ምክንያቱም ዳኒን ስለምትወደው ስለምትፈልገው፣ ያው ከኤደን ጋር ሲሆን ደስ ስለማይላት እንግዲህ በጣም አብሽቃታለች ማለት ነው ኤደን። እንዳየነው ከሆነ የካሌብ አባት ቲናን ተጠራጥሮ ዶክተር ጠርቶ እንዳስመረመራት ይታወቃል። ዶክተሩ አባትየውን አንድ እንዲወጣለትና ለመመርመር እንዲመቸው ቢጠይቀውም ነገር ግን አባትየው የቲናን ተንኮልና እውነት እንደሆነና እውነት እንዳልሆነ ለማየት እዛው ቆሞ ነበር። ነገር ግን ዶክተሩ እንግዲህ ቲናን መርምሯት አባትየውን ከቲና በኋላ ውጭ ሆነው አናግሯታል ማለት ነው። አናግሮታል ሁሉንም ነገር እንግዲህ ቲና ፌክ እንደሆነችና እያታለለች እንደሆነ እንግዲህ ዶክተሩ ለአባትየው ውጪ ከወጡ በኋላ ነግሮት ይሆናል ብዬ ነው ማስበው። ምክንያቱም ይህን ነገር ከነገረው በኋላ ነው እንግዲህ እንደወጣ ለተመስገን ቲና ደውላለት ያንን ዶክተር እንዲያግተው ያደረገችው ማለት ነው። ስለዚህ ያ ነገሯና ያ ያታለለችው ነገር እንዳይታወቅባትና እንዳይሰማባት ስለፈለገች ማለት ነው። ስለዚህ ዶክተሩን ተመስገን አግቶ ቲና እስከምትመጣ ነው የሚጠብቀው። ምክንያቱም ቲና የምትፈልገውን ነገር እንድትነግረውና ዶክተሩ ደግሞ ቲናን የምትፈልገውን ነገር እንዲያደርግላት ነው የጠበቀው ማለት ነው። እንግዲህ ዶክተሩን ለማምለጥ ተመስገንን መጥቶት ሊያመልጥ ቢልም ነገር ግን ተመስገን እንደ ዶክተሩ አይደለም እንግዲህ እንደገላት ታስገድዳኝ ብሎት ነው ያስፈራራው ማለት ነው። ስለዚህ እንግዲህ አሁን ላይ እኔ የማውቀው ነገር ቢኖር ምንድነው ዶክተሩ ለአባትየው ለካሌብ አባት የሆነ ነገር ለቲና ስለ ቲና ባይነግረው ኖሮ ቱቴን እንግዲህ አብሯት ሄዶ ቱቴ ክላስ ወይም ደግሞ ኩሽና ሁሉን ነገር አይነግራትም ነበር ወይም ደግሞ አያወራትም ነበር። ምክንያቱም ቱቴ እንዳየነው ከሆነ የእህቷን ፎቶና ልጇን ፎቶ የእህቷን ልጅ ፎቶ እያየች እንዴት እንደተገረመችና እንዴት እንዳዘነች ይታወቃል። ምክንያቱም በዛ ፎቶ ነው እያስፈራራት ያሉ ተመስገንም እንደገና ቲና ማለት ነው። ተመስገን ያን ሚስጥር ለቲና ነግሯት። ስለዚህ አባትየው እንግዲህ ያንን ፎቶ ካየ በኋላ በጣም አዝኖ ነገር ግን አሁን ከቱቴ ጋር ያወሩበት ነገር የሆነ ሚሽኑን እሱ አስቦ ከቱቴ ጋር ያወራ ይመስለኛል ብዬ ነው ማስበው። ምክንያቱም አንዴ ላወራሽ ፈልጋለሁ ብሎ ከቱቴ ጋር ያወራት ሚስጥር ምን ሊሆን ብላችሁ ነው የምታስቡት? ይህንን ነገርስ ቱቴ ቲናን እዛ ቤት ለመጥረግ አውቃ ገብታ አባትየው ቱቴን እንዲከታተላት ያደረገውስ ነገር ምንድነው ብላችሁ ታስባላችሁ? እንግዲህ ቲና ከመጀመሩ ነው ቤተክርስቲያን መሄድ ያሰበችው ወይም ደግሞ ቤተክርስቲያን ነው መሄደው ያለችው። እንግዲህ ዳኒ ገርሞታል፣ ኤደንም ገርሟታል። ቲና እውነት ቤተክርስቲያን ልትሄድ ነው? በዚህ ሐሳቧ ተንኮሏና መጥፎ ሐሳቧ እንዴት ነው ቤተክርስቲያን ልትሄድ መስለው? እሷ መቼም እንደማታስብ ያውቃሉ። ምክንያቱም የቲናን ባህሪና የቲናን ተንኮል ስለሚያውቁ ማለት ነው። እና ዳኒና ኤደን ገርሟቸዋል። አባትየው ግን እውነት ቲና ቤተክርስቲያን ልትሄድ ነው ብሎ ጠርጥሯል ማለት ነው። ለዛም ነው እንግዲህ ቱቴ ቲናን ወደ ቤተክርስቲያን ልሄድ ነው ብላ ለወስዳት ነው ብላ ሲወጡ አባትየው ቀስ ብሎ እየተከታተላቸው ማለት ነው። ቲና ያልዋለነችው ነገር ምንድነው? አባትየው ይከታተለኛል ወይስ አይከታተለኝም ብላ ስላላሰበች እንግዲህ አምናው ነበር ወይም ደግሞ ማንም የለም ብላ ነበር። ቱቴንም ደግሞ ያሳመነቻት እንግዲህ ያው በእህቷ ልጅ ምክንያት ነው የሆነ ነገር አረግብሻለሁ ብላ ስለምታስፈራራት ነው። ነገር ግን አባትየው እንግዲህ በመከታተል ተመስገን ያለበትን ቤት ወይም ደግሞ እንግዲህ ዶክተሩንም እንዴት እንዳገቱ
ዶክተሩንም ያገሩበት ቤት ቲናንም ተከታትሏት አሁን ላይ ጤነኛ እንደሆነች አውቆ እንግዲህ ሽጉጥ ይዞ ነበር ሄደው። ስለዚህ አባትየው እንግዲህ እነሱ ላይ ሽጉጥ ደቅኖባቸዋል ማለት ነው። ደንግጠዋል። ሳያስቡት ነው እንግዲህ መጣባቸው። ቲና ተከታትሎኛል ብላ ስላላሰበች ደንግጣለች። ስለዚህ የአባትየው መምጣትና እነ ትሁቴን እነ ቲናና እነ ተመስገንን ማስደንገጡ በጣም ደስ ብሎኛል። ደስ ያላችሁ እስቲ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።